ተመልሰን የማንሄድባቸው ምክንያቶች እኔ በራሴ በግል የወጣሁበትም ተመልሼም የማልገባበትን ነጥቦች እነግራችኋለሁ። አሜን ነው። ወደ ጌታ የመጣሁበትና ከዛ ቤት የወጣሁበት ደግሞ ተመልሼ ወደ ኋላ የማልሄድበት ምክንያቶች ልንገራችሁ። አንደኛ የኢየሱስ ክርስቶስ ወንጌል ንጹሑ የእግዚአብሔር ቃል ስለተበረዘ፣ መጽሐፍ ቅዱስ ስለተበረዘ። በሚሊኒየም የታተመው መጽሐፍ ቅዱስ የእግዚአብሔርን ቃል ሙሉ በሙሉ የለወጠ ነው። ይሄ በሚዲያ ስንናገር የኖር ነው። ዋናው ኮንስቲቲዩሽን መጽሐፍ ቅዱስ ነው። የእግዚአብሔር መንግስት ህገ መንግስቱ መጽሐፍ ቅዱስ ነው። መጽሐፍ ቅዱሱ ላይ ተጫውተውበታል። እነሱ የፈለጉትን አስቀርተው ያልፈለጉትን አውጥተዋል። የቃላትና የጾታ ለውጥ አድርገውበታል። ስለዚህ ዋናው ነገር ስለተነካ ወደ ኋላ የሚመልሰን ነገር የለም። ሁለተኛው የኢየሱስ ክርስቶስ አማላጅነት ተክዷል። ኢየሱስ ሃሌሉያ፣ ኢየሱስ አማላጃችን። በኋላ እንዘምረዋለን በደም አማላጄ እያልን እንዘምራለን። ኢየሱስ በደሙ ያስተሰረየልን በመስቀል ላይ ስለኛ ራሱን አሳልፎ የሰጠ የሕያው የእግዚአብሔር ልጅ ነው። እሱ ሚማልድ ስለሌለ እግዚአብሔር አይቶ እንዲማልድና እንዲያድነን ከሰማይ የላከልን ብቸኛ መድኃኒት ነው። ከኢየሱስ ውጪ ለኔና ላንቺ ለኔና ላንተ የሚማልድ ፍጡር የለም። እስቲ የሚማልድልን ኢየሱስ ብቻ ነው። በቃ ይገርምሃል። አብ የሚያውቀው ሰማይ የሚያውቀው አማላጅ ኢየሱስ ነው። እዛ ቤት እኔ ተካለ። ስለዚህ ወደ ኋላ መመለስ የለም። ሶስተኛ ብቸኛ መድኃኒት ኢየሱስ መሆኑን መጽሐፍ ቅዱስ እየተናገረ ሌሎች የሚያድኑ ሰዎች አሉ ተብሎ የሚታመን የሚነገር ነገር ስላለ ወደ ኋላ ልንመለስ አንችልም። ምክንያቱም ብቸኛ መድኃኒት ማን ነው? እስቲ መድኃኔ ዓለም በሉ። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። የዓለም መድኃኒት ማን ነው? ላንተና ላንቺ የተሰቀለ ሌላ አለ? ስለዚህ መድኃኔ ዓለም ኢየሱስ አዳኛችን አንድ ብቻ ነው። ክብር ምስጋና ለስሙ ይሁን። አራተኛ ይሄ አቋም ነው። በደንብ ሐዋሳ ላይ ማወጅ ስላለብኝ ነው። በደንብ ስሙ። አራተኛ በዚህ ምትክ የገባ የፍጡራን ቃል ኪዳን ይባላል። ይሄ ቃል ኪዳን የሚባለው ነገር በወራት በዓላት በተለያዩ በዓላት ተሸንሽኖ ተዘጋጅቶ ዛሬ እከሌ ታድናሃለች፣ ነገ በኪዳኗ እከሌ ታድናሃለች። የከሌ ቃል ኪዳን ንፍሮ በመቀቀል ሽሮ በመስራት ዳቦ በመጋገር ቆሎ በማውጣት ምናምን ተብሎ ነው የሚነገር። ኢየሱስ እያለ ቆሎ ሊያድንህ አይችልም። የሞተልህ እያለ ንፍሮ ሊያድንህ አይችልም። ኢየሱስ ብቻውን አድኖኛል። ስለዚህ ኪዳን ሌላ ኪዳን የሚባል ነገር በመጽሐፍ ቅዱስ ውስጥ የለም። ኢየሱስ በደሙ የመሰረተው አንድ ኪዳን አለ። እርሱም ፍጥረትን ሁሉ ከጨለማና ከሞት የሚያወጣ ኪዳን፣ በደሜ የሚሆን አዲስ ኪዳን ነው አለ አንስቶ ማቴዎስ ምዕራፍ 26 ቁጥር 26 ላይ። ስለዚህ ከኢየሱስ ኪዳን ውጪ ሌላ የሚገርማችሁ በብሉይ ኪዳን ዘመን ወደ 6 ሜጀር ኮቨነንት ተብሎ የሚጠሩ አሉ። 6ቱ ኪዳናት ተብሎ የሚጠሩ ከአዳም ጀምሮ ከዘፍጥረት ምዕራፍ 3 ጀምሮ የአብርሃም ኮቨነንት ይባላል፣ የኖህ ኮቨነንት ይባላል፣ የሙሴ አለ፣ የዳዊት አለ። እነዚህ ሁሉ የሚቆጠሩ ናቸው። ነገር ግን ሁሉም የሰው ልጅ ነፃ ሊያወጣ ስላልቻለ ሌላ አዲስ ኪዳን እግዚአብሔር ከሰው ልጆች ጋር የሚገባበት ጊዜ እንዳለ በኤርሚያስ ምዕራፍ 31 ቁጥር 31 ላይ ከህዝቡ ጋር አዲስ ኪዳን የሚገባበት ዘመን ይመጣል። ያን ጊዜ ሕጌን በልባቸው ጽፋለዋል። ማንም ጌታን ወቅ ብሎ አያስተምርም አለ። አየው፣ ያ ዘመን አሁን ኢየሱስ የመጣበት ዘመን። በዚህ ዘመን በልባችን ጽላት እግዚአብሔር ሕጉን ጽፎታል። በድንጋይ የተጻፈ ነገር በእንጨት የተጻፈ ነገር አሁን አይመራንም። የሚመራን በልባችን ጽላት የተጻፈ የኢየሱስ ፍቅር ነው። ስለዚህ የሌሎች ቃል ኪዳን የሚባል ነገር ስለሌለ እኛም ወደ ኋላ ልንመለስ አንችልም። ሌላው